ገባኛሁን ገና ከሰው ጋር ለመኖር አማራጭ ጎዳና። ጤና ይስጥልኝ። ክረምቱን ብቻ ሳይሆን ዓመቱን ሙሉ ዶፍ ሲዘንብባችሁ የነበራችሁ የአገሬ ልጆች እንደምን ከርማችኋል? ዘና ዜና ተጀምሯል። ገባኛሁን ገና ከሰው ጋር ለመኖር አማራጭ ጎዳና። ማስመሰል መሆኑ እያደረ ገና ለዘፋኝ ሻምበል ሰካራም ፍራሽ ሰፊ ባለ ሁለት ካልሲ እያለ ያሾፍብሃል አሉኝ። ግድ የለም ሻምበል የኔ ስካር ተኝቼ ስነሳ ይለቃል። ያንተ ግን የህሊና ስካር ስለሆነ እንቅልፍ አሳጥቶ እረፍት ነስቶ ንጋት ያስናፍቃል አልኩታ። አረስ ተውኝ አትከልክሉኝ፣ መለኪያ ልጨብጥ ልነቅም ብርሌ፣ ቂም ይዟል ሆዴ ልተንፍስ ባያሌ። ተውኝ ልጩበት ሚዛኔ ልስክስት፣ ሁሉን ረስቼ ልተርት ስነጋ፣ ሆድ ባባውን በሚል በተረት ይተካ እያልኩ ነው ጠጄንም መጠጣው። ሻምበል የሚገርምህ እኮ አለቆቹ ደውለው ያው ሻምበል ማን ያዘዋል ለአርብ ቀን ከሸማቾች ሱቅ 1 ኩንታል ስኳር ይዘና ሲሉት እሱስ ለቅዳሜና እሑድስ ጌቶቼ የሚል አሽቃባጭ እኮ ነው። እውነቴን ነው። ብዙ ሰዎች ናቸው ከራሳቸው አልፈው የገዛ ራሳቸውን ዋጋ ግንባሮቻቸው ላይ ለጥፈው የሚሄዱት ገዢ ስላጡ እንጂ በአደባባይ ላይ የቀሩት። እውነቴን ነው። የመኖር ትርጉሙ ሆድ መስሎ ቢታያቸውም የመጽናት ተፈጥሮ የሚጀምረውም የሚያልቀውም የሚፈጸመውም ግን ልብ ላይ ነው። እንግዳውንና ሌባውን መለየት ያቃተን በሮቻችንን እየዘጋን። በተዘጋ በር የሚገባ ብቻ ነው ሌባ፣ በተከፈተ በር የሚገባ እንግዳ። ስለዚህ የዘጋኸው በር ግርግዳ ነኝ ሳይልህ በርህን ክፈት። አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ይነግራል። ይኸውልህ እንደ ሳማ የሚለበልብ እውነት በሁላችንም ልብ ውስጥ አለ። ፍቅር ካለን ግን ሳማውን ምግብ ማድረግ እንችላለን። እንደ እሾክ የሚወጋ ታሪክ ከእያንዳንዳችን ጀርባ አለ። እሾኩን ነቅለን ደሙን ጠርገን ቁስላችንን ካልተጠጋገንን ግን አይደለም ለሌላው የገዛ ቁስልህ ለራስህ አፍንጫህን ያስይዛል። ይኸውልህ እንደ ደራሽዋ መንገዶቻችንን ሁሉ የሚያፈርስ መንገዶቻችንን ሁሉ ጨለማ የሚያደርግ መንገድ ከፊት ለፊታችን አለ። ግን እጅ ለእጅ እርስ በርሳችን ተያይዘን ምርኩዝ መሆን ካልቻልን ዋና ስለቻልክ ብቻ ከደራሽዋ አትድንም። ይሄን ነገር ስለዚህ ከጉዝነት ከፍ ብለህ የሰውነት ክብር ላይ ቆመ የአዝማሪው ባንጃው ግጥም እንትልላችኋል። ታደሰ አንተ ፍራሽ አድስ፣ በወገበ ሐሳብ ቅዠት አታግበስብስ፣ ባዳፋ መዳፍ በእድፋም እጅ እምባን አታብስ፣ ከማንነትህ ደጅ ከምንነትህ ጽንፍ ሰው መሆንን አስስልሃል። አሁንስ የህይወት ትርጉም ምንድን ነው? ግዑዝ አለመሆን፣ ሕያው ንጹሕ ልብ ያለው ሰው መሆን ነው ብለህ መልስላቸዋል። መርካቶ ሄደህ ካወቅህ ይህንን ቃል ትሰማዋለህ። ፈንጃም ካይ ማለት ምን መሰለህ? ለአንድ ባለስልጣን ወይም ለአንድ ገንዘብ ላለው ባለ ሀብት ከኋላ እየተከተሉ ማለት ነው። ሩቅ መንገድ ሲሄድ በመኪና ብቻውን እንደሆን ከጎን ቁጭ ብሎ የሚያጫውቱት
ሰውየው ሲያወራ ከስር እያተከተሉ ልክ ነው እንደዛ ነው ልክ ነው እርሱ የሚሉ ልክ ስለዛ ሰውዬ መጥፎ ነገር ሲነሳ እንደሱ አይደለም ብለው ቅድስናውን ሊመሰክሩልህ የሚፈልጉ ሰዎች ምን ይባላሉ መሰል? ባጭሩ ካድሬ ማለት ነው። ብዙ ሰዎች አሉ እዚህ ሰፈር በግራም በቀኝም ባለቤቱ እንኳን ሰምቶ ኧረ ጎበዝ እኔ እንደዚህ አይደለሁም ሉሉ ይችላል። እነዚህ ሰዎች በትንሽ ጥቅምና በቁራጭ ሆዳቸውን ተከትለው ነው የሰውነት ማንነታቸውን የጣሉት። እነዚህ ሰዎች ከዚህ ጉዝ ከዚህ ወፍ ማስፈራሪያ በምን ይለያል? የሰውነት ክብርን ጥለህ ጉዝነትህን ያመንክ ቀን ውድቀትህ ይጀምራል። ጎበዝ የወንዜ ልጅ ማለት እኮ አይደለም ችግሩ። ማንም ሰው ከበቀለበትና ከፈለቀበት ነው የሚነሳው። ጉዳዩ ሌላው ወንዜን ስለማይመስል ብለህ መለካትና መገምገም የጀመርክ ጊዜ ያን ጊዜ የሰውነት ቆሻሻ ማራገፍ ጀምረሃል። ይኸውልህ የነ ሻምበልን ብሂል ልንገርህ እንዴ? ግፋ በል በርታ፣ ትግሉ ላይማ ጎበዝ ይሉና ትንሽ ቆይተው ደግሞ ትግሉ ይቆይ፣ ትግል ምን ይሰራል ይሉሃል። ከዛስ ትግሉ ላይ ገፍተው ውጤት ከንቱ ልፋትና ውድቀት ሲሆን ይሳለቁባል። ለምን? ህዝብና መጫወቻቸውና። ለዚህ ነው ግዑዝ አይደለሁም ሕያው የታመነ ልብ ያለኝ የሰውነት ማዕረግ ያለኝ ሰው ነኝ በላቸው። አንድ ጉደኛ አለ ደግሞ ከላይኛው አካል ተልኮ ነው አሉ የመጣው ለፓናል ዲስከሽን። ማንም ይሰበስብ ጥሩ ነው። እነ ሻምበልና መሰሎቹን ከቀበሌ ከእድር ሰበሰበልህና የድሮና የአሁን ያለው ልዩነት በማመሳጠር ግንኙነቱን የተሳለጠ እናደርጓለን ምናምን እያለ ብዙ የፖለቲካ ቋንቋዎችን ይዘራል። በመሃል ምን ቢል ጥሩ ጎበዝ ድሮ ሲበላ አለ በጀቱ ማለት እንደዚህ በእጅ ይያዝና እየተጨመቃል ቀስ እያለ በዚህ ሲወጣ ትልሳል፣ በዚህ ሲወጣ ትልሳል። አልወጣ ካለ ትንሽ ለቀቅ ታረጋል። በዚህ በኩል ህዝቡን ትይዛለህ። ህዝቡን ይዘን እየጨመቅ ህዝቡን ይዘ ያሁኑ አለ ለቀው በሁለት እጃቸው ጎበዝ መበላቱ ይቅር፣ ቢያንስ እንደ ድሮ እንደዚህ አይናችንን ያዙልን። የአንዳንድ ሰው የተደበቀ ሴራና ማንነት እኮ በንግግሩና በግብሩ ብቻ ምን ያህል እንደሚሸት መገመት አይከብድም። እነግርሃለሁ፣ ሕያውነትን ትተው ግዑዝ ሊያረጉ የተዘጋጁ ብዙ ሰዎች አሉ። ሰውየው ምን አሉ? አጀብ እንዲህ ከመንገብገብ ቀድሞ ነበር ማደብ አሉ። መንገድ ላይ 2 ብር ጥለው እኮ ጉዳዩ የብሩ ማነስ አይደለም። ጉዳዩ ከኛና ከልባችን መራቁ። ሻምበል አዲስ ለተመረጠው የድራችን ግምጃ ቤት ኃላፊ ወደ መድረኩ ስብሰባው ላይ ሲጠራው እባካችሁ እስቲ ሞራል ስጡት ለአዲሱ ተመራጫችን ሞራል አለ። ከየት አምጥተን እንስጥ?
ክብራችንን ካሳጡ የሰውነት እሴታችንን ወስደው የሞራል ሚዛናዊነታችንን ቀምተው ባዶ ካረጉን እኮ ቆዩ። የትኛው ሞራል እንድንሰጠው? ጭብጨባ እኮ ስጋ ነው፣ መዳፍ ማጩ፣ ክፉንና መልካሙን የምትለይበት። ለሁሉም ሰው አይሰጥም፣ ለእውነት ብቻ ነው የሚሰጠው። እውነቱን ለያዙ ሰዎች ብቻ። እውነት ደግሞ እዚህ ሰፈር ሁሉም ጋር የለም። ስለዚህ ጭብጨባ የለም ማለት ነው። አንጻራዊ ነው የሁሉም ሰው ችግር። አንተ ጋር ህልም የነበረው እኔ ጋር ቅዠት ሊሆን ይችላል። እኔ ጋር ቅዠት የነበረው እሱ ጋር እንቅልፍ ሊሆን ይችላል። የአንበሳ ግቢው ጠባቂ ዘበኛ ተባረረ። ምክንያቱ ምንድን ነው ሲባል የአንበሶቹን ቤት ሳይቆልፍ ሄዶ ነው። ተጠየቀ ጠባቂው። ምንድነው ምክንያቱ? እንደው ለማባረር ሰበብ ፈልገው እንጂ በዚህ ጊዜ አንበሳን ማን ይሰርቃል? ሰውዬው አልገባው አንበሳው ሰው እንደሚበላ። ይህንን ወደ እነ ሻምበል ሜዳ ከፍ እናደርገዋለን ጨዋታው። ባለፈው አዲስ ምዕራፍ ጅማሬው ላይ ሻምበል እንግዲህ ከላይ የመጣውን ሁሉ እፍስ አይደለም የድራችንና የቀበሌያችን አመራሮች ከተፎካካሪ ፓርቲዎች ጋር የእግር ኳስ ግጥም ያደርጋሉ። በጨዋታው መሃል ለተፎካካሪ ፓርቲዎች የፍጹም ቅጣት ምት ይሰጣል። ለቀበሌያችንና ለድራችን አመራሮች በረኛ የነበሩት የጸጥታ ዘርፍ ኃላፊው ነበሩ። ልክ ፍጹም ቅጣት ምቱ ሲመታ ቀጥ ብለው ቆሙ። ቀጥ ጎሉ ተቆጠረ። ምን መሆን ነው አንተ ሲሉት ለማንም ትንሽ ፓርቲ ልውደቅለት እንዴ? ክቡር የጸጥታ ዘርፍ ኃላፊ እርሶ ወደቁም አልወደቁም ጎሉ የሚቆጠረው ሰፊው ህዝብ ላይ። ለምን ይመስላል ወንበር ያንን ሁሉ ሚስማርና መዶሻ ችሎ የቆመው? የሚቀመጥበት ሰውዬ ወይ ፈራጅ ወይ ንጉሥ ስለሚሆን። አለበለዛስ መዶሻውንም ወንበሩንም የያዘው ሰውዬ ሆዳደርና ግብስብስ ከሆነ ፍርዱ ሁሉ ከጉርሻ ዘሎ ያልቅ። ስለዚህ እኔ በአዝማሪው ባንጃው ግጥም ነግርሃለሁ። ትንቢት ተናጋሪ ነቢይ በበዛበት እውነት ለመመስከር ከታፈነ አንደበት በዋልታ ልዩነት ጉዞ ተለይቶ ሚያስፈልገን ጠፋ መንገዱ ተስቶላል። ህልም አለ እኛ ጋር መታ ታስፈታለህ። ቅዠት አስቸግሯል አንተረጉምልሃል። እንቅልፍ እምቢ ይልሃል እንግዲህስ ፍራሹን አምጣና እናድስልሃል። ምክንያቱም አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ባለመግረፊያ ባለመዋጡ ገና ሲመጣ ተባዮች ሁሉ ሮጠው ወጡ። ወዴት ሊያመልጡ የተባለልኝ ምርጥ ባለሙያ ህልም እንፈታለን፣ ቅዠት እንተረጉማለን። አሁን በሌና በዚህ መካከል ያለው ልዩነት ምንድን ነው? ቀላል ጥያቄ ነው። ለምሳሌ አንድ ጋሪ ላይ ጭነት ብትጭን ጋሪው ነው ፈረሱ ነው ተሸከመው የሚባለው? ለዚህ ነው ሁል ጊዜ
ቆም ብለህ አብሰልስልም። ለዚህ ነው ሁል ጊዜ ከመናገር በፊት አውጠንጥንም። ጉዝ አላደረጉንም፣ ጉዝ አልሆንም፣ በተከሉም ቦታ አልቆምንም። የማንበላው ንዋይና ማሳ ውስጥ መሀል ላይ አስቀምጠው ጠባቂ አላረጉንም። ማልቀስ፣ መራራት፣ መታመም፣ ማዘን ከልባችን አራቀም። ስለተንቀሳቀስክ ነው እንዴ ከዚህ የወፍ ማስፈራሪያ የተለየ የሚመስል? እምባ ከንፈር መምጠጥ እንኳን ብርቅ ይሁንብን። ድሮ አንድ ቀበሌ ላይ አንድ ሌባ ይገኛል፣ ብርቅ ነው። ሁለትም ይኖራል፣ ምንም አይደለም። ሶስትም ሌባ ሊኖር ይችላል። ጤነኛ ሰው ምን ለይበት ነው። እከሌ እኮ የከሌ ልጅ እኮ ደህና ነው የምንልበት ነው። ድፍን ቀበሌ ሌባ ይሆናል። እንዲህ ያለ ጊዜ ጀምረናል አትሉም እንዴ? መጣው ቃል በጣም ናፍቀሽኛል። በጣም ነው የጠፋሽው። በጣም ነው የጠፋሽው እንደ አዲስ አበባ። ጀምረናል አትሉም እንዴ? መጣው ቃል ደረጃውን በጠበቀ መልኩን አሳምሮ የተገነባው የአዲስ አበባ አስፓልት መኪና ብቻ ሳይሆን ወንዝም እያሳለፈ ነው። የሳይክል ብቻ ሳይሆን የመርከብን መንገድ ያካተተው አስፓልት ኢትዮጵያ ለረጅም ጊዜ ስትፈልግ የነበረውን የባህር በር ጥያቄ በሯ ላይ አምጥቶላታል። አባይ ራበኝ። ይቅርታ ልጄ፣ ዛሬ የሚሰጠን ሰው አጣን። ቆይ በደንብ ልለምንና እገዛልሃለሁ ምግብ። እሺ? ይኸው የፍርድ ቤት ማዘዣ ወረቀት። ፍርድ ቤቱ ልጇ እንድታሳድግ ወስኖላታል። ምን ማለት ነው? ምንም ማድረግ አንችልም። አሁኑኑ መልስላት። እኔ ልጄን ለማንም አልሰጥም። አባዬ አባ አላቃትም እኮ ልጄ ተጎዳ ሰው እንኳን ደስ ያለ የአራት መንታ ልጆች አባት ሆነሃል። የአራት መንታ? አዎ። አንዴ እኮ ነው የተኛው ነው ዶክተር። እና በተኛ ነው እንዴ? ለምን ሊሆን ይችላል እንዴ? ምን ማለት ነው? ምን ነው የሚያጋጥመው? አራት መንታ በዚህ ጊዜ እንዴት ነው የምትወልደው? እሷ ራሱ ያማታል። ምን ልታጫብ ሌላ ሰው ልጅ ሰጡኝ ነው ማቆ ዶክተር እኮ አለ። ችግር የለውም። ሄሎ ዶክተር፣ ይኸው ለዚህ ሚስቴ ልትወልድ መጣ ማለት ነው። አራት መንታ ወለደች። አንዴ እኮ ነው የተኛሁት። ስንት ዙር ነው? ዙሩ ምን ያደርግልሃል? ሊያጋጥም ይችላል። ምን ነው የሚያጋጥመው? ያሟል እንዴ? ምን ነው የሚያጋጥመው ዶክተር? ይኸውልሽ ምንም የሚያጋጥም ነገር የለም። በዚህ ጊዜ አራት መንታ ላሳድግ አልችልም። ሴት ነው ወንድ ነው የወለደችው? ሶስት ሴት አንድ ወንድ እኮ ቅድሚያ ወጥቶ ነው ወንዱ ነው እኮ ወንዱ ነው። የኔ ታዲያ እኮ ምን ወንዴ ነው ወንዱን ይቀበላሉ ማለት ታዲያ ሌሎቹ ምን እናርጋቸው? ሌሎቹን ከተቻለ ቀስ እያደረጋችሁ መልሷቸው። ቀስ እያሉ ይወለዳሉ። ሳስበታ ይወለ በአንድ አራት መንታ እንዴት ነው ማሳድገው? ሴቶቹን ታሳድግ ወንዱን አመኛለሁ። ያሟል እንዴ? ና እንጂ ዶክተርዬ ልጅን ያክሙልኝ። ዶክተርዬ ልጅን ያክሙልኝ። ጨርሻለሁ፣ እየወጣሁኝ ነው። ኧረ ውጭ ማደራችን ነው። ዶክተርዬ ልጅን ያክሙልኝ። ምን ሆኖ ነው? ቁልፍ ውጦ ጋሽ። መች ነው የወጣው? አንድ 2 ሳምንት አይሆነውም ብሎ 2 ሳምንት። እስከ ዛሬ ለምን አላመጣኸው? እስከ ዛሬማ ሌላ ቁልፍ ነበር ይመስሉ እየተጠቀምኩ። ዛሬ እሱም አልጠፋብኝም። ሰላም ነው አባ፣ እንዴት ነህ? ገርል ፍሬንድ አለውና ቦምባስቲክ ሳይድ አይ ቀደም እዛ ጋር ሾፍኩና ጃጓልን ልቀበል ብዬ ፍሬንድ አለው አልኩሽ እኮ ማዬ። እንዴት ነው ነገሩ? ገርል ፍሬንድ አለ ወይ? እሱ አይናገርም። ለአንተ ምንድን ነህ? አይ በጣም ተመቸኝ። አለባበስ ነው ጸዴ ነው።
እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረን ምሳ እንኳን አልበላንም። ድንጋይ ይበላል ግማታ አንተ ልጋብዝ መሰለህ እንዴ? አላስወራህልን እኮ ለምን ያን ተገናኝተን ስልክ ስጠኝና ለምን አናወራ? ውይ ማየ ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። አማር እንዴ እከካ ጠም ድንፋታ ተለበቤች አትምሽት ጉድሽት ራስ አፈር ይያ ድንጋይ በጣም ንፍጥ ተረው